ዝፍቅ ብሎ ባሌ ላይ ለምን ውሰዱት፣ በቃሽ ውሰዱት። እኔ ተቃጥዬ መደፋት አለብኝ? እኔ ውሰዱትና ተገላግዬ ልቀመጥ። ምን አቃጠለኝ? እኔ ውሰዱት። ልደፉኝ ነው? ሁሉም ጌጥ እኮ ሁሉም ላይ አያምርም። ውሰዱት፣ በቃ ውሰዱት። እንዴ ውሰዱት፣ ከመጣላችሁ ውሰዱት በቃ። ምን ነው ሸዋ እኔ መደፋት አለብኝ? ልትሞቱ ነው እንዴ እናንተ? እግዚኦ ማለት የሱ ዳይመንድ ነው እንዴ? እግዚኦ እግዚኦ ምን ጉድ ናችሁ እናንተ ደግሞ ኢራዲያ። ምን ልሞቱ ነው እንዴ? ወይስ እሱ ከወንዶች ሁሉ ይለያል? እንግዲህ የሚለየው ለኔ ብቻ ነው እንጂ ለእናንተ ነው እንዴ? አርፋችሁ ቁጭ በሉ። አቦ እጅሽ ላይ ያዘውን ያሺውን በስነ ስርዓት ያዡ። ያው ነው። ምን ታካብዳለች እቺ ደግሞ? ፓንት ፈልጌ ነበረ። በሽፎን ነው በሺቲ ይሻላል። አንተ ደግሞ ምን ይመስላል? አሁን ተውኝ እስቲ ስራ ልሰራ ነው እኔ። አሁን ብራንድ የሆነ ቱታ እኮ ነው የለበስኩት። ኢትዮጵያ ስንት ሺህ ብር ነው ይሄ? ሀብታም ነው የሚገዛ ይሄ። አሁን እኮ የመዳም ቤት ልጆች ራሱ ሀብታም ሆነው አሉ። ሀብታም ናቸው እኮ ሀብታም ናቸው ውዴ። እነሱ ናቸው ብር ያላቸው። ውጭ ያላችሁ ብር የላችሁም ብር፣ ምክንያቱም ስራ ስለማሰሩ። አሁን መዳም ቤት ያሉ ልጆች ብር አላቸው ውዴ፣ ብር አላቸው፣ ገብርኤልን አላቸው። ውጭ ያላችሁ ማለት ነው የምትሰሩትን ጉሮሯችሁን ነው የምትዘጉበት፣ ልብስ ነው የምትገዙበት፣ ትዘንጣላችሁ። አንዴ ፎቶ ትላላችሁ፣ አንዴ አይፎን ትላላችሁ፣ አንዴ ምን ቅን ነው የሚያረጋችሁ። መዳም ቤት ያለችው ምን ስራ ብቻ ነው፣ ገንዘብ ይቀመጣል ውዴ። ልንገራችሁ ብዬ ነው እኔ። የምን እኮ ነው ውጭ ላይ የሚሰሩ ሰዎች ራቃችሁኝ እኮ። ቆይ ልምጣ። ውጭ ላይ የሚሰሩ ሰዎች ብዙ ጊዜ ማለት ነው አንድ ወር ይሰራሉ፣ አንድ ወር ይበላሉ፣ አንድ ወር ይሰራሉ፣ አንድ ወር ይበላሉ ውዴ። ከዛም በኋላ ብሩ ያልቃል። ደግሞ ብሩ ራሱ መንፈስ ነው፣ በእግሩ ነው የሚሄደው። መዳም ቤት ጥሩ ነው እንዳትወጡ ገብርኤልን። መዳም ቤት የምትሰሩ ልጆች ወደ ውጭ ለመውጣት እንዳትሯሯጥ። ልንገርሽ 1500 መዳም የምትከፍልሽ ይሻላል 2500 ውጭ ወጥተሽ ከሚከፈልሽ። ምክንያቱም ደሴ ውዴ የቤት ኪራይ የለብሽ፣ የምግብ የለብሽ፣ የሳሙና የለብሽ ውዴ። ዝንጥ ብለሽ ነው መዳም ቤት የምትኖሪ። ስራውን አትናቂ። 24 አወር ለምን አሰሪም? እኔ ራሱ ማለት ነው የራሴን ኑሮ ነው የምኖረው። ግን ጠዋት ተነስቼ ከእንቅልፌ ተነስቼ እንደ አላርም ግዴታ ተነስቼ ስራ እሰራለሁ ውዴ። ለምን? ጉሮሮዬን ለመሸፈን እነሳለሁ። ሌሊቱ ሙሉ እስከ ሌሊቱ 2 ሰዓት እሰራለሁ። ደስተሴም ውዴ እዘሴ መልፋት ነው። ከመዳም ቤት ብትወጪም ትለፊያለሽ፣ መዳም ቤት ሆነሽም ትሰሪያለሽ። ደስተሴም ውዴ ያው ነው የሰው ሀገር እየሰው ነው። ስለዚህ ውጭ እንዳትወጡ። 2500 ውጭ ላይ ከሚከፈልሽ መዳም ቤት 1500 በቂሽ ነው። ለምን እንደሆነ ታውቂያለሽ? 2500 አንድ ወር ከሰራሽ ቀጣይ ወር ትባረሪያለሽ። ከዛን ስራ እስከምትፈልጊ አንድ ወር ይወዳል። ከዛን አንድ ወር የሰራሽውን ጨረሹ ማለት አይደለም። ካገባሽ ይገባሽ ብዬ ነው። ምን አገባኝ ነው። የቤት ኪራይ አለብሽ፣ የአስቤዛ አለብሽ፣ የምትኳኳይበት አለብሽ። መዳም ቤት ሆነሽ የምትኳኳያለሽ። የሜካፕ የለብሽ፣ የዊግ የለብሽ፣ የልብስ የለብሽ ውዴ። የመዳምሽን ዩኒፎርም ለብሰሽ ሽር ብትንበይ ውዴ። ለጊዜው ይሆናል፣ ችግር ውብ ነው፣ እሱ ውብ ነው ውዴ። የመዳም ቤት ዩኒፎርም ራሱ አንደኛ። ማርያምን የምሬን ነው። ሰው ዝቅ ካላለ ከፍ ማለት አይችልም። 10 ብርን ሳታይ ዘለሽ 100 ብርን ካየሽ ስትወርቂ ማለት ነው በጣም አደጋለሁ ውዴ። መነሳት አትችይም። ቀስ በቀስ 1 ብር 2 ብር 3 ብር እያልሽ ስትሄጂ ብትወርቂም ኦልሬዲ አይተሽዋላ። ስላየሹ መነሳት አለ። ግን 10 ብርን ሳታይ ዘለሽ 100 ብርን ካየሽ ድጋሚ መተሽ ችግርን 10 ብርን ታያለሽ። ያገባው ሰው ይግባው ብዬ ነው እኔ። ልንገርሽ ብዬ ነው ውዴ። መዳምን አክብረሽ ኦኬ መዳም በይ ኦኬ የሚል ሰው ኦኬ መዳም ብለሽ ኖ ፕሮብሌም ውዴ። ጊዜ በጊዜ ዛሬ አንቺ ሰራተኛ ነሽ፣ ነገ ደግሞ አንቺ ቤት ሰራተኛ የሚሆን ሰው አለ። አንቺ ቤት ሰራተኛ የምትሆነው ልጅ ደግሞ ነገ ሰራተኛ ትቀጥራለች። ኦኬ ስቴፕ ባይ ስቴፕ። መዳም አንቺን ቀጠረችሽ፣ አንቺ ደግሞ መዳም ትሆኛለሽ። ነገ ከስርሽ ሌላ ሰው ትቀጥሪያለሽ። በፍቅር እንደ እህት ሆነሽ አብረሻት ትኖሪያለሽ። ገባሽ? ከዛን እሷም ደግሞ ነገ ሰራተኛ ትቀጥራለች። ህይወት እንዲህ ናት ውዴ፣ ህይወት እንዲህ ናት። አላፊ ናት። እንኳን ሌላ አይደለም ገነት ራሱ አላፊ ነው ውዴ። ሲኦልም አላፊ ነው፣ ገነትም አላፊ ነው። ኦኬ ልንገራችሁ ብዬ ነው። እዚች ምድር ላይ አላፊ ያልሆነ ነገር የለም። ችግርም ያልፋል፣ ሀዘን ያልፋል፣ ደስታም ያልፋል ውዴ፣ ሁሉም ያልፋል። ዛሬ የምትጨናነቂበት ሁሉ፣ የምታዝኝበት ሁሉ፣ ዛሬ አይምሮሽን ለምን ብለሽ አምላክሽን የምታሳዝኝበት ሁሉ ያልፋል ውዴ፣ ያልፋል። ማልፈልም ደስታም ያልፋል፣ ገንዘብም ያልፋል። ልንገራችሁ ብዬ ነው። ሁሉም አላፊ ነው እዚች ምድር ላይ።
ያልፋል። ምንም አይነት ነገር በህይወት ያልፋል። እውነትም ደግሞ ያልፋል። የዛሬ አመት 2 ዓመት በጣም ጭንቅ ውስጥ ነበርኩ። በጣም ከምላችሁ በላይ ሰው መሆን እንኳን እስከማይመስለኝ ድረስ አጥንቱኝ ነበርኩኝ። ሰው መሆን እንኳን አልመሰለኝም፣ ግን ሁኜ አለው። አለፈ ውዴ፣ አለፈ። ያልፋል። መዳም ቤት ኑሮም ያልፋል። ልንገርሽ ብዬ ነው። ዛሬ ላይ የሚያጨናንቅሽ ፍቅረኛሽ፣ አይምሮሽን የሚያጦዝሽ ሁሉ ያልፋል ውዴ።